ብሩክ ግን ማለት ነው ሀይሚ ስትናደድ ወይስ ስትበሳጭ በጣም ደስ ይለካል? ወይስ ሁን ብለክ ነው የምታበሳጫት እንዴ? ኧረ ተው በእናትህ ተው 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 በእናትህ። እቺ ልጅ ተናዳ አሁን የሆነ ነገር ብታረጋት ልጅቷን የማን ያለ ሊባል ነው? ለምንድን ነው የምታናድዳት እንዴ? ትናንት እንደዛ በሰላም በደስታ አውርታችሁ ዛሬ ደግሞ ተመልሰክ እንደዚህ አይነት ፕራንክ ማድረግ ጥሩ አይደለም። እኔ እንጃ። እኔ ግን አውቀውን ብለህ እሷን ለማናደድ የምታደርገው ነገር በጣም ያናደደኛል ማለት ነው። ለምን እንደሆነ ታውቃለህ? ገና ሀይሚ እየለቀቃት እያለ ወደ መስመር እየመጣች ልክ እያለ ተመልሰ ደግሞ ወደ ኋላ የምትወትተው ነገር ይደብራል ብሩክ። በቃ በራስ መንገድ ነገሮችን እያበላሸክ ነው። እየተፈታልክ እያለ ከዛ ደግሞ ተመልሰ ነገሮችን ታበላሻለክ ብሩክ። ተጠንቀቅ። አሁን ዛሬ የአምሳላት መምጣት የለባትም ነበር ሲጀምር። ምን ደስ ብሏት እንድትመልስልህ ነው አንተ እንደዚህ አይነት ነገር ፕራንክ የምታደርጋት ማለት ነው? ወይም ምንድን ነው ጉዳይክ? ወይስ ምንድን ያለክ? ተናገር እስቲ እንዴ! እኛ እየገባን አይደለም እኮ ጌታን። እኛ ተታረቃችሁ ስንል ተመልሳችሁ ወደ ኋላ ትጎትቷላችሁ። በቃ ተስማምተዋል፣ እየተታረቁ ነው፣ ዳር ዳር ነው ዘፈን እያለን ስናይ እንዴ ፕራንክ ትሉናላችሁ። እኛ ግራ ገባን እኮ። ወይ ተጣሉ እናረፉ፣ ወይ አንደኝነታችሁን ተታረቁ። እንደሱ ይሻላል። ቁርጣችንን እናውቃለን። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ የኔ ፍቅሮች፣ የኔ ማሮች ማለት ነው። እና ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። በእናታችሁ ስወዳችሁ በሀይሚ ፍቅር እያችኋለሁ፣ በቀዩ በንቡጥጧ ልጅ እያችኋለሁ ማለት ነው። እና የኔ ውዶች፣ የኔ ማሮች፣ የኔ ወለሎች ሀይሚ ዘፈኑ እኔ የተመቸኝ ምን እንደሆነ ታውቃላችሁ? ይሄ ብሩክ የመግቢያው ዘፈን ያደረገው ማለት ነው። ወይል ወይል ኬክ ነው ያመጣቀው በመድኃኔዓለም ማለት ነው። እሱ ለሀይሚ ነው እርግጠኛ ማለት ነው። እና ዘፈኑ ተመችቶኛል ማለት ነው። ለምን እንደሆነ ታውቃላችሁ? ዘፈኑ ቦታውን አግኝቷል። በቃ ከሀይሚ ባይዘው በጣም እልኸኛ ናት፣ እልኸኛ ማለት ነው። አሁን ብትሞት ሀሳቧን አትቀይርም። ብትሞት ዱባይ ማለት ነው። ወይ ነገሮቹ ተስተካክለው በኋላ እንትን ምናምን ካለ በኋላ ነው እንትን የምትለው ማለት ነው። ይሄ የምትመለሰው ማለት ነው። እና በቃ ዛሬ ደግሞ የአብሳላትን ስታያት በጭራሽ ባሰባት ማለት ነው። እና እኔ ራሱ መጀመሪያ ሳይ በጣም ነው የተናደድኩት። እንዴ ያሟል እንዴ ይሄ ወይ ሱስ ኖሮበት ነው 10 ሴቶቹን የሚያመጣው? ከአሁን ሄዳ እኮ ሁሉን ነገር ይጨርሻለሁ እዩ ሜዳልኛለች ምናምን ሲባል እኛ የፈታህ መስሎን ነበር። ግን ተመልሰ ደግሞ ዛሬ ይዛ ስትመጣ በጣም ይደብራል፣ የእውነት ለመናገር ማለት ነው። ለምን እንደሆነ ታውቃለህ? ሀይሚ ቀስ ብላ ነው ነገሮችን የምትረሳው። ባህሪዋን እያወቅ አንድ ጊዜ ደስ የማይለትን ነገር እያወቅ እንደዚህ ማድረግ ጥሩ አይደለም ማለት ነው። አንደኛ የአብሳላትን አሁን የሆነ ስድብ ሰድባት ከአፏ መጥፎ ቃል ቢወጣ እኛ ሀይሚን እንዲህ እንዴት እንትን ምናምን አለች እንደነር ነው ደግነቱ። እሷን አልተናገረችም፣ አንተን የተናገረችው። ሲጀመር ደግሞ አይኖ ፕራንክ ብለህ ነው ማለት ሀይሚ ውሳኔዋን እንድቀይር ነው ወደ ዱባይ የሚሄዱን ነገር አንተ እንደዚህ ያደረግከው ማለት ነው። ግን መጀመሪያ ሀይሚ የኔ ሀሳብ ሀይሚ ምን መሰላችሁ? ሳንታረቅ እዛ ሄደን ምን ጥቅም አለው ነው። ገባችሁ አይደለ? ውሳኔንም አልቀየርም አልሄድም፣ እኔ ውሳኔንም አልቀየርም አልሄድም ማለት ጀስት ከሌላ ሴት ጋር እንድሄድም አትፈልግም፣ እሷም እንድትሄድ አትፈልግም ማለት ነው። ሲጀመር እሷ የምትፈልገው እዚሁ ተነጋግረው ችግራቸውን እንዲፈቱ ነው መሰለኝ ማለት ነው፣ ሀይሚ ማለት ነው። ግን ብሩክ ደግሞ አንዳንድ ጊዜ አየር መቀየር ጥሩ ነው። አየር ሲቀየር ጥሩ ነው። ለምን ለብዙ ነገር ማለት ነው። እና ግን አሁን ላይ ዱባይ ብትመጪ በጣም ሀይሚሻ ምርጥ በቃ አየሩ ጥሩ ነው፣ ብርድ ነው ምናምን፣ እንደባለፈው ሙቀት አይደለም ነው። በጣም ደስ ይል ነበረ ማለት ነው። ተስማምታችሁ ብትመጡ ደስ ይለናል ማለት ነው። እና ሀይሚሻዬ ተይ 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 ተይ፣ ስለ ጉልበትሽ አምላክ ነገር አብርጂ። ውስጥሽማ ትልቅ አሮጊት አለች፣ የሆነች ሴትዮ፣ ትልቅ የሴትዮ ማማዝናሽ አሉ የእውነት ለመናገር ማለት ነው። የምመልሳቸው መልሶች እኔ ደግሞ የሚያስቀኝ ማለት ነው። እና
እሱም ደስ ይላታል፣ ደስ ይለዋል ብሩክ ራሱ ስትናድድ ሀይሚ በቃ እንዲሁ ማበሳጨት ይወዷል። በቃ እንዴ እዚህ መተኛ ትችላለሁ አተኛም ውጣልኝ፣ በቃ መልሷ ያስቃቸዋል ማለት ነው። እሱም ባህሪዋን እያወቀ እሷን ለማናደድ የሚያደርጋቸው ነገሮች በጣም ይገርማል ማለት ነው። እና ግን እንትን ይሄ አንዳንድ ጊዜ ነገሮች ተው ወደ አላስፈላጊ ነገር እንዳይሄድ ማለት ነው። ለምን እንደሆነ ታውቃላችሁ? በቃ በመሀል እናንተ ብዙ ጠላት ያላችሁ ሰዎች ነች። ተታረቁ በቃ። ለምን አታብዙት? እኛም ሀይሚ ስሜቷ እንዲጎዳ አንፈልግም። የእውነት ለምናገር ማለት ነው። በጣም የምንወዳት የምናከብራት ጀግና እህታችን ናት። የእውነት እኔ ከሀይሚ በጣም ብዙ ነገር ተምሬያለሁ። ለእሷ ለምንድን የምታሽቃብጭ ምናምን ይላል። አሽቃብጭ አይደለም፣ የምትናገራቸው ነገሮች ሁሉ ትክክል ናቸው። እውነት ለመናገር ማለት ነው። ገባችሁ አይደለም? አሁን እሷ ምንድን ያለችው ዛሬ? እንዴት ደረቱ ላይ ተኝተሽ እንዴት ላምንሽ ይችላለሁ